ወዴትም አትወጣም። ተረጋጋና ቁጭ በል። ወዴትም አትወጣም። እዛ ጋር ሁንና አውራኝ መጀመሪያ። ወደ ቤት እንድትመጣ እኮ አልፈቀድኩልህም። አንደኛ የመጣ ነው የነበረው ፋርማሲ ነበር። እዛ ፋርማሲ በምንመጣበት ሰዓት ብዙ ጊዜ አንቺ ስትመላለሽ እናይሽ ነበርና መድኃኒቶች ይዘሽ ትሄጃለሽ ምናምን። የማን መድኃኒቶች ነው? ለምን መድኃኒቶች ነበር? ሌላ ነገር ልታወራ ነው እንዴ መጣኸው? አይደለም ማለት እኔ ነገርኩህ እኮ ምንም አይነት መድኃኒት ምንም አይነት የምትለው አይነት ነገር ይዤ ተመላልሼ አላቅም እኮ። ታውቂያለሽ በይ ማለት ለምን ትደነግጫለሽ? አላቅም አልኩ አይደል? አላቅም ስለ ሌላ ዝርዝር ነገር ምናምን ውስጥ ትገባለህ። አላቅም ካልኩ እኮ በቂ ነው። ማለት ምንድነው የተፈጠረ? ማለት የሆንሽው ነገር አለ። በአንዴ ተቀየርሽ። አወራርሽም ልክ አይደለም። አሁን በቃ መክሊት ነው አይፈለከው። ውጣልኝ በቃ። እሷ ስትመጣ ትመጣለች እንዴ? ምንድነው ሌላ ዓላማ ፈልገህ ነው እንዴ መጣው? ሰውዬ ሌላ ዓላማ እኮ እንደዛ ከሆነ በቃ ጥያቄ ጠየቀኛ፣ ጨረስኩ። ውጣና በቃ ስትመጣ ትመጣለች። አንተ ሰውዬ ስለራሴም አንተ ነህ እንዴ የምንነግረኝ? ነገር የለም። አንቺ ነሽ እንደዚህ የምታደርገኝ። እሱ ምን አደረገ እኮ? ለወንድም የተረጋጋ አንዳንድ ነገሮችን እናውራ እኮ። እሺ አሁን ቤት ይለቃልኝ ትወጣለህ? ለፋርማሲ ውስጥ መክሊት እንደምትሰራ ማቀው። እኔ ደግሞ ሰው ቀጠሬ ነው የማሰራው አልኩህ እኮ። ባለቤትህ ነች መክሊት አይደለ? መክሊት ባለቤቴ። ስለዚህ እሷን ቀጥራት ነው የምታሰራት እዛ ፋርማሲ። አንተ ስንት አይነት ሰው ነው ቆይ የምትጠራብኝ ዛሬ እኮ? ከእናንተ መድኃኒት እየተገዛ ወደ እሷ እንደሚሰጣት መረጃ ደርሶኝ የመጣሁት ብሌን ለምትባል ግለሰብ ከእናንተ ፋርማሲ ወጣ መድኃኒት ይሰጣት ነበር ለሷ። ተነስተህ ትወጣልኝ አሁን ከቤቴ? ይኸውልህ ተረጋጋ ወንድሜ፣ ወዴትም አልወጣም። እሺ ተነስተህ ትወጣልኝ። የፈለገውን መረጃ ልውሰድና እወጣልሃለሁ። አልወጣም። ከዚህ በላይ የማውራክ ነገር የለም። በገንዘብ ቤት የመጣህ ደግሞ ትዳሬ ልታፋርስብኝ ነው ወንድሜ። ይኸውልህ እየሰማኸኝ ነው አይደለ? ከዚህ በላይ እኔ ደግሞ ላውራክ። እዚህ ፋርማሲ ላይ ወንጀል እየተፈጸመ ነው። ይገባሃል አይደል? ለምን በገንዘብ ድርጅቴ ደግሞ ወንጀለኛ እያልከኝ ነው? እኔ መድኃኒታችሁንም አዘጋለሁ። ሰላም ጤና ይስጥልን ውድ ስለኛ ኑሮ ቤተሰቦች፣ በሀገር ውስጥ እንዲሁም ከሀገር ውጭ ናችሁ የምትከታተሉን በመላው ዓለም የምትገኙ እንግዲህ ተመልካቾቻችን የቻናላችን ቤተሰቦች በሙሉ በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ሁሌም ሰላማችሁ ይብዛ ብዬ እኔ ግሩማ እያለሁ ዛሬም ተመልሼ መጥቻለሁ። እንግዲህ ከሰሞኑ ያው ብዙ ነገሮች እያየን ነው። የብሌን ታሪክ አየን፣ እነ ዘውድነሽን አየን። ከሽመልስ ፍለጋ ከአባቴ ጀርባ እንግዲህ ብዙ ነገሮችን እያገኘን እየፈተፈትን ብዙ ነገሮችን እያወጣን እንገኛለን። ያው የብሌን ታሪክ አይታችሁታል። ትንሽ የሚያሳዝና አንጀት የሚነካ ነገር ነው። ያው በባለፈው እንግዲህ መድኃኒቱንም አይታችሁ ነበር። እሱን መድኃኒት ለማስመርመር ልከነው ነበረ። ከዛ በኋላ እነ ዘውድነሽም እንግዲህ ተናዘዋል ስለ መድኃኒቱ ጉዳይ። ያው ለብዙ ሰዎችም እንደሚሰጥ የሆነ ፋርማሲ ፈንድ ተደርጎ በሽመልስ ፈንድ የሚደረግ ፋርማሲ እንዳለና እዛ ፋርማሲ እንደሚገኝ ይህ መድኃኒት ኤክስፓየር ዴቱ ያለፈ እንደሆነ በዛ ላይም ደግሞ ይህ መድኃኒት ለብዙ ሰዎች እንደሚሰጥ መሰጠት የለበት ህገወጥ መድኃኒት እንደሆነም ጭምር ተነግሯልና ይህንን ጉዳይ እንግዲህ እነ ዘውድነሽ ከካሜራ ጀርባ ተናዘዋል። ያው አሁን ወደ ህግ አካላት ወስደው እንግዲህ ህግ አካላቶች ጋር ነው የሚገኙት። ወደ እነሱ ከመውሰዳችን በፊትም እኛ አናግረናቸው ከካሜራ ጀርባ ያለውን ነገር ተናዘውልናል። እንግዲህ እስኪ ከዛ ፋርማሲ ምንድን ነው ያለው ነገር? ፋርማሲ እንግዲህ በሽመልስ ፈንድ የሚደረገው ፋርማሲው ሄደ ነበር። ያው ዝግ እንደነበረ እና እዛ ፋርማሲ የሚሰራውን ግለሰብ እንግዲህ ጠቁመውናል። እሷ ቤት ያለበት አካባቢ ነው የምንገኘው። እሷ ቤት ከጀርባ የሚገኘው እንግዲህ የእሷ ቤት ነው። ምንድን ነው እስኪ እቺ ፋርማሲ የምትሰራው ሴትዮ ምንድን ነው የምታውቀው ነገር? ከሽመልስ ጋር ያላት ግንኙነት ምንድን ነው? የፋርማሲው ባለቤት እሷ ነች ወይስ ተቀጥራ ነው የምትሰራው? ከሽመልስ ጋር ግንኙነት አላት? ብሌንንም እንደዚህ ያደረገችው ለምንድን ነው የሚለውን ነገር አብረን የምንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተከተሉ። ይህ ነው ቤቷ። እስኪ እኛ ነው። ሰላም ነው። የመክሊት ቤት ነው? አዎ ነው። እስኪ ለጥያቄ ፈልገን ነበረ፣ መግባት እንችላለን? አይ አይቻልም። ማነው ችግር አለ? ዝም ብሎ ለጥያቄ ድንገት መተናል ብሎ መግባት አለ እንዴ? አይ ችግርም፣ እኛ ሰላማዊ ሰዎች ነን፣ ጋዜጠኞች ነን እኮ። ጋዜጠኛም ብትሆኑ ሰላማዊ ሰውም ብትሆኑ ድንገት መጥቶ ልግባ የሚባል ነገር የለም ማለት። መታወቂያ አለ፣ ልናሳይሽ እንችላለን። መታወቂያው ገባኝ። እሱ ነገር ግን ሰው ድንገት ቤት ተመቶ እገባለሁ አይባልም ማለት። ቀጠሮ ማያያዝ አለበት በስነ ስርዓትም። የእውነት እንዳልከው ጋዜጠኛ ከሆናችሁ እንደዛ ተደርጎ ነው የሚመጣው እንጂ የሰው ቤት ቀጥ ብሎ መጥቶ ልግባ ማለት ያው በሰላም ነው የመጣ ነው። እውነት ለመናገር በሰላም ነው። በሰላም ሁሉ ችግር የለውም። ሲጀመር እዛ ጋር ሁንና አውራኝ መጀመሪያ። ወደ ቤት እንድትመጣ እኮ አልፈቀድኩልህም። አሁን ትልቅ ስራ እየተሰራ ነው። ከዛ በዛ ጀርባ እናንተን መጠየቅ ስለፈለግ ነው። እና ፋርማሲ ውስጥ ደግሞ አንቺም መሰልሽኝ እርግጠኛ ያለውም ግን ፋርማሲው በረጅም ጊዜ ስትመላለሺ የሆነ ከፋርማሲው ጋር ብቻ የተገናኘ ነገር አለና እዛ ስትመላለሺ ብዙ ጊዜ ስላየንሽ ስለዛ ፋርማሲ ጉዳይ አንዳንድ ነገሮችን ልንጠይቅሽ ነው እኮ። ሊሆን እኮ ይችላል እንደዛ። ግን
ማድረግ ያለብህ አሁን በዚህ አይነት መንገድ አይደለም መምጣት ያለብህ አይደለ መጀመሪያ ከመምጣት ቀናቶች አስቀድሞ መናገር አለበት ወይም ደግሞ እዚህ ቤት የሚሰራ ሌላ ስራ አለ እንዴ ለምን ሌላ ስራ ይኖራል ባይኖር የሰው ቤት እኮ ጸጥ ብሎ እኮ አይገባም የሰው ቤት አይደል እንዴ እኮ ችግር የለውም እኮ ማለት በሰላም ነው የመጣ ነው ምንም መጥፎ ነገር ይዘን አይደለም የመጣ ነው በቃ አንዳንድ ነገሮች እኮ ይሄን ነገር እኮ ዛሬ አይደለም መተመናገር የለበት ሲቀጥል ደግሞ ካሜራ ለምንድን ነው ይዘህ የመጣው ካሜራውን አጥፋ ሲጀመር ማውራትም ካለብን መጀመሪያ እኮ ማለት ነው ካሜራውን አጥፈታ ከተነጋገርን በኋላ ነው ካሜራ መብራት እንኳን ቢኖርበት የሚነሳው ማለት ነው ስለዚህ ችግር የለውም ለምን ነው ችግር የማይኖረው መጀመሪያ እናንተ እኮ አልተስማማንም አይደል እንድገባ አልፈቀድኩም ይኸውልሽ እናት አሁን ትልቅ ስራ እየተሰራ ነው ትልቅ ስራ ሆነ ትንሽ ስራ ሆነ ይኸውልህ እኔ አሁን እኮ እናንተን ለማናገር ስለፈለግን ነው ፋርማሲ ጀርባ ያለውን ነገር አሁን አይቻልም እሺ በቃ አሁን መግባት አትችልም ለምንድን ነው የማይቻለው ማለት ቤት ውስጥ ምን ወንጀል የሚሰራ ነገር አለ የምን ወንጀል ይሰራል እኮ ታዲያ ወንጀል የማይሰራ ከሆነ በሰላም እኔ ብቻ ነኝ ያለሁት አሁን እኔ ብቻ ነኝ ያለሁት እዚህ ቤት እኮ ያንቺ ቤት አይደለም የኔ ቤት አይደለም ታዲያ ማን መክሊት አንቺ አይደለሽ መክሊት እኔ አይደለሁም መክሊት የታለሽ ታዲያ መክሊት ስራ ናት አሁን ያለችው ስለዚህ መክሊት እስክትመጣ ልጠብቃትና ካንቺ ጋር አንዳንድ ነገሮችን እናወራ እኮ መሆን ካለበትም እሷን አስፈቅጄ ግን ካሜራውን አጥፍተህ ብናወራ መጀመሪያ ራሱ ደስ ይለኛል ችግር የለውም ካሜራውን መጥፋቱ ለምን ፈለግሽው ማለት ካሜራው ምን መጥፎ ነገር አያደርግም እኮ በቃ አሳይተንሻል ስለዚህ በቃ ልደውልላት ፖስት ማድረግ ካለብንም አንቺን አስፈቀደንሽ ወይም ደግሞ ያንቺ ፍቃድ ጠይቀን ፖስት ሲጀምር ለመቅረጽም እኮ የኔ ፍቃድ ያስፈልገኝ ነበር ችግር የለውም ቪዲዮውን ማጥፋት ካለብንም ቪዲዮውን እናጠፋዋለን ስለዚህ በቃ አጥፋው ችግር የለውም እኮ ቪዲዮ ምንም ችግር የለውም እኮ ለአንቺ ሳይድ ኢፌክት አያመጣም ስለዚህ በቃ እሷ ስትመጣ ወይም ደግሞ ለእሷ ደውይላት ያለውን ነገር ከዛ በኋላ ትገባላችሁ አሁን አንተም ካሜራም ውጡልኝ ከዚህ ቤት ሲጀመርም በኔ ፍቃድ አይደለም የሚገባው እኮ ችግር የለውም እኮ እናት ይኸውልሽ አሁን በጣም ትልቅ ጉዳይ አለ ልናወራበት የፈለግነው ስለዚህ እኮ እኔ ምንም ማውቀው ነገር የለም ባለቤቱ ሲመጡ ትገባለህ ችግር የለም እኮ ባለቤቶቹ ሳይሆን አንቺንም ማውራት ይችላል ምክንያቱም መረጃ ካንቺ ማግኘት ስለምችል ማለት እኔ ምንም ማውቀው ነገር የለም በቃ ማውራት የፈለከው እሷ ነው መክሊትን ያፈለከው አንቺንም ማውራት ይችላል ችግር የለውም ይኸውልሽ እዚህ ቤት ነዋሪ ነሽ አይደል አንቺም እዚህ ቤት ነሽ ያለሽው ስለዚህ ቤት ጉዳይ ካንቺም ጋር ማውራት ይችላል ምክንያቱም እዛ ፋርማሲ ብዙ ጊዜ ስትመላለሽ አይተንሻል ስለዚህ ሰራተኛ አይደለም እንደ ግድ እኮ በቃ ኦኬ የቤት ሰራተኛ ነሽ ስለዚህ ችግር የለውም እኮ እዚህ ቤት ስለሚካሄድ ነገር አንዳንድ ነገሮችን መናገር ይችላል ስለዚህ አረፍ በይና ሰው ሳስገባ ምንድነው የምትለው ችግር የለውም አሰልችሻል እኮ መተውቄና አይደል ህጋዊ ጋዜጠኛ ስለሆንኩኝ ችግር የለውም መወሰን የምችለው በራሴ ቤት ነው እንግዲህ ውድ ተመልካቾቻችን ተረጋግተን ተመልሰናል ትንሽ አትገቡም ትገባላችሁ በሚል ትንሽ የተተጋገልን ነበር እስኪ ያው በጣም ይቅርታ በመጀመሪያው ሳናስፈቅድ ነው የመጣ ነው ግን አስቸኳይ ጉዳይ ስለሆነብን ነው እናንተን ቤት ለመገኘት እንግዲህ የቻልነው ስለዚህ ገብቶኛል እኮ እሱማ ግን ካለው ነገር አንፃር ይበልጥ እሷ ብትኖር እነሱ ቢኖሩ እንዳጠቃላይ አሪፍ ነበር በሚለው ነው እንጂ እኮ ያው አመጣጣችሁ ገብቶኛል አስቸኳይ ጉዳይ ስለሆነብንና ጊዜ የማይሰጥ ጉዳይ ሲሆን ደግሞ እንደዚህ አጋጣሚዎችን እየተጠቀምን ዝም ብለን ወደ ቤት መመጣበት አጋጣሚዎች አሉ ፍቃድም ስላለን ህጋዊ በየትንበትም ቦታ እንግዲህ ያው ያጋጥሙናል ብዙ ጊዜ እንደዚህ አይነት ነገሮች ግን የፍቃዱ ወረቀቱም አለ መታወቂያችን አለ እያንዳንዱ ነገሮች ስላሉ እየገባን ኢንተርቪው እናደርጋለን እና በጣም ይቅርታ የተወሰኑ ደቂቃዎችን ነው የምወስድብሽ ብዙ ደቂቃዎች አልወስድም እስኪ በቅድሚያ ስምሽን ለተመልካቾችንም ለኔ አስተዋውቂልኝ እኔ ኢየሩሳሌም ተመስገን እባላለሁ እሺ ኢየሩሳሌም እዚህ ቤት ምንድነው ያንቺ ኃላፊነት ያው እኔ ሰራተኛ ነኝ እንዳየው እነሱ ብዙ ጊዜ ቤት አይሆኑ ያው ስራ ስላላቸው እና እኔ ነኝ እዚህ ያለውን ነገር አስተካክዬ ምናምን ጠብቃቸው ማለት ነው የኔ ስራ ድርሻ ሰራተኛ ነው በቃ ሰራተኛ ተብዬ ነው የገባሁት ዝምድና አለሽ ከነሱ ጋር አይደለም ዝምድና ማለት እንዴት ነው የገባሽው እዚህ በደላላ ነው ወይስ በምንድን ነው በደላላ ነው የገባሁት ያው እንዳጋጣሚ እኔም ስራ እየፈለኩ ነበር አጋጣሚ ከሷ ጋር ተገናኘን እሷም እየፈለገች ነበር ሰራተኛ ከዛ በቃ የስራውን አመቻቸችልኝ ገባው መጥቼ እሷ ማለት መክሊት ነች መክሊታው በሷ ነው የገባሁት ኦኬ ማለት ብዙ ጊዜ እኛ እንግዲህ አንደኛ የመጣን የነበረው ፋርማሲ ነበር እዛ ፋርማሲ በምንመጣበት ሰዓት ብዙ ጊዜ አንቺ ስትመላለሽ ይናይሽ ነበርና መድኃኒቶች ይዘሽ ትሄጃለሽ ምናምን የማን መድኃኒቶች ነው ለምን መድኃኒቶች ነበር አይ መስሎ ይሆናል ማለት እኔ ያው እዚህ ሆናለሁ ፋርማሲ መላለሳለሁ ልክ ነህ ግን መድኃኒት ማመላለስ ምናምን ያልከው ላይ መድኃኒት እኮ
ስርዓት ባለው መንገድ ነው አይደል የሚመላለሰው። እንዴት ነው እኔ መድኃኒት የማመላለሰው? ግን ሌላ ነገር እሷ ስትፈልግ እወስድላታለሁ። እዛም ደግሞ እሷን አናግሬ ምናምን ቆይቼ እመጣለሁ። እዚህ መምጣት ስለሚኖርብኝ ነው እንጂ ያልከው መድኃኒት ምናምን አይ ማለት ያልኩሽ የነበረው መድኃኒት ይዘሽ በፌስታልም የሆነ ሰዓት እንደውም በካርቶን መድኃኒት ይዘሽ ወደዚህ ቤት እየመጣሽ አይተንሻል። እና እንደውም ዛሬ አሁን ቅድሚያ የት ነው የነበረው? ፋርማሲው ነበር። ፋርማሲው ልትዘጋብን ነው ቤቷ እዚህ ነው የሚል ነገር ስትጠቁምን እዚህ መጣ ነው እንጂ ቅድሚያ እሷ ልናናገራት ነበር። ፋርማሲ ድረስ ሄድ ነው እና ከእሷን ከማናገራችን በፊት ግን ማነች የሚለውን ነገር ማጣራት ስለፈለገን እዛ ፋርማሲ በምንመላለስበት በማይናይበት ሰዓት ላይ አንቺ በፌስታል መድኃኒቶች ይዘሽ ወደዚህ ቤት ትመጫለሽ። የምን በፌስታል መድኃኒት ነው የምትለው? ሌላ ነገር ልታወራ ነው እንዴ መጣኸው? አይደለም ማለት እኔ ነገርኩህ እኮ ምንም አይነት መድኃኒት ምንም አይነት የምትለው አይነት ነገር ይዤ ተመላልሼ አላቅም። ምናልባት ሌላ ሰው ተመሳስሎብህ ከሆነ አላቅም ማለት እርግጠኛ ስለሆን ነው እኛ እንደዚህ አይነት መድኃኒቶችን ይዘሽ እንደውም የሆነ ሰዓት ላይ በካርቶን መድኃኒት ይዘሽ ወደዚህ ስትመጪ ተከታተልሽ ነበር። ካርቶን ውስጥ መድኃኒት ይኖረው አይኖረው እኮ ምንም የምታውቀው ነገር የለም። ያ ማለት ከፋርማሲ ሌላ ምን አይነት ነገር ይዘሽ ትወጪ ትችላለሽ? ሲጀመር ስገባም ይዤው የገባሁት እቃ ሊሆን ይችላል። የግድ አንተ ስትወጣ ይቻታለሁ ምናምን ተብሎ እኮ የግድ መድኃኒት አይደለም እኮ ከፋርማሲ ወደ ቤት ሊመጣ የሚችለው። ብሌንም ትንባልሽ ታውቂያለሽ? አላውቅም። እርግጠኛ ነሽ? አዎ አላውቅም። ማለት እዛ ፋርማሲ የምትመላለሽ ከሆነ መቼም አንድ መድኃኒት ከፋርማሲ ሲወጣ በሕክምና ትእዛዝ ወይም ደግሞ ቋሚ መድኃኒት ከሆነ ደግሞ እዛ ሊስት ይኖራል። እንትና እንደዚህ አይነት መድኃኒት ትወስድ ትችላለች ሁሌ ይህን ያህል ጊዜያት። ምክንያቱም የትኛውን ፋርማሲ ያለ ሐኪም ትእዛዝ መድኃኒት አይሰጥም አይደል? አንቺ እዛ ቤት የምትመላለሽ ከሆነ ሞር ከነሱ ጋር ሰራተኛም ብትሆኝም ቢያንስ የሚሰሩትን ስራ ታውቂያለሽ። እዛ ፋርማሲ የምትሄጂ ከሆነ ደግሞ እዛ ፋርማሲ የተወሰነ ነገር ልታውቂ ትችላለሽ። እና ብሌን የምትባል እንደ ድንገት ማየትሽ አታውቂም። ሲጀመር አልገባም። የኔ ሁኔታ አሁን በዚህ ቤት ውስጥ ያለው ነገር ሲመስለኝ ከምጠይቀው ጥያቄ አንጻር እየገባ አይደለም። እኔ እኮ የሚሄደው ወይ የሆነ ነገር ላናግራት ነው ወይ ደግሞ የሆነ ነገር እንዳልኩ ይዤ ለመምጣት ፈልጌ ስወጣ ነው በዛው የምገባው። ካለበለዚያ እኔ እዚህ ነው አብዛኛውን ጊዜ የማሳልፈው። ስለዚህ ይሄ እንደዚህ መሆኔ ደግሞ ስለ መድኃኒት ላውቅ ወይም ደግሞ ስለ ተገልጋይ ሊያሳውቀኝ የሚችል አይነት ሁኔታ ውስጥ አይደለም ሆኖ። ግን ያንተ አጠያየቅ እንዳለ እንደዛ አደረከው። እኔ እኮ እዛ ፋርማሲ እኮ መድኃኒት ሽጬ እኮ አላቅም፣ ወይም ደግሞ እዛ ላስተናግድ እኮ ውዬ አላቅም። እንደ አጋጣሚ ለሌላ ነገር ስወጣም በዛው ስለሚሄድ ነው እንጂ እና ማለት የምጠየቀው ጥያቄ ምንም ደስ እያለኝ አይደለም። ማለት ምንም ትክክለኛ ጥያቄ ነው እየጠየኩሽ ያለሁት፣ ግን እንደ ድንገት ካየሽ ነው። አሁን እኮ ታውቂያለሽ ወይ ማለት ለምን ትደነግጫለሽ? አላቅም አልኩ አይደል? አላቅም ስለ ሌላ ዝርዝር ነገር ምናምን ውስጥ ትገባለህ። አላቅም ካልኩ እኮ በቂ ነው። ማለት ምንድን ነው የተፈጠረ? ማለት የሆንሽው ነገር አለ፣ በአንዴ ተቀየርሽ። አወራርሽም ልክ አይደለም። አሁን ምን ሆንኩ? መጀመሪያ ስታወሪኝ ከነበረው አሁን በቃ መክሊት ነው አይፈለከው፣ ውጣልኝ በቃ። እሷ ስትመጣ ትመጣለች እንዴ? ምንድነው ሌላ ዓላማ ፈልገህ ነው እንዴ መጣው? ሰውዬ እኮ እንደዛ ከሆነ በቃ ጥያቄ ጠየቀኛ፣ ጨረስኩ። ውጣና በቃ ስትመጣ ትመጣለች። ከፈለካት እንዴ ነው ምረጋጋው ያልሆነ ነገር እያልክ ማለት የብሌን ስም ሳነሳ ለምንድን ነው እንደዚህ ደንገጣልሽ? ያወራ እኔ አልደነገጥኩም። በቃ ግን አሁን ውጣልኝ። መክሊትን ነው አይፈለግከው? ውጣልኝ በቃ። ኦኬ ችግር የለም። ይሄን ጥያቄ እንለፈው። ሽመልስ የሚባል ግለሰብ ታውቂያለሽ እንዴ? እኔ ማንንም ማውቀው ሰው የለም። ምንድን ነው የምጨቀጭቀኝ? ምን ማለት ነው ማንንም ማውቀው ሰው የለም ማለት? ሰው አይደለሽ? ምን ሰው አታውቂም እንዴ? አንተ የምትላቸውን ሰዎች አላውቃቸውም። በቃ ከዚህ በኋላ ምን እንትና እያልክ ልቀጥል ነው? አላውቅም። በቃ ማንም የምጠይቀኝን ሰው አላውቅም። ከነሱ ጋር ሌላ ሰው አለ? ከነሽ መልስ ጋር እንትና እያልክ ልቀጥል ነው ማለት? ሲጀመር ብሌን ማናት? ሽመልስ ማን ነው? እኔ ምን አውቃለሁ? እሱን እኮ ቃልሽ ልጠይቅሽ ነው። አንደኛ እኮ እኔ አላውቃቸውም። ሲቀጥል በቃ ብዙ ስሞች እየጠራ ሲመስለኝ የፈለግከው እንደዛ ነው። ታውቂያቸዋለሽ አታውቂያቸውም? እኔ ማንኛውንም ሰው አላውቅም የምትለውን አይነት ሰው አላውቅም። ገባ ማለት? ገና ሁለት ስም ነው የጠራሁብሽ፣ ሽመልስና ብሌን ነው ያልኩሽ። ሌላ ተጨማሪ ስም ብጠራም እያወቅሽም ቢሆን አላወቅንም። ሁኔታ እንደዛ ነው ያስመሰለው። ሁኔታ መቀጠል ነው ያስመሰለው ሌላ ሰው። ስለዚህ እኔ ደግሞ አላውቅም፣ ሽመልስንም ብሌንም አላውቅም። በቃ ጨረስን። ከኔ ጋር ውጣልኝ። ኢየሩሳሌም ተረጋጊ እንጂ። እንዴት ነው የምረጋጋው? ማለት እነዚህ ሁለት ስሞች ከአንቺ ጋር የሚያገናኛቸው ነገር አለ? ምንድን ነው የሚያገናኛቸው? እኔ እኮ አላውቃቸውም። አሁን ስጠይቅሽ ለምንድን ነው በአንዴ? ማለት መጀመሪያ ሰላም ነው እየሳቅሽ ነበር ስትወሪኝ የነበረው። በቃ አላውቃቸውም። ከዛ ብሌን ብዬ ሲጀምር ተቀየርሽ። አላውቃቸውም በቃ ይሄን ነው አይፈለከው። እሺ አታውቂያቸውም እኮ አለማወቅ እኮ ማለት ግዴታ ታወቂያቸው እያልኩሽ አይደለም፣ ግን የምታውቂያቸው ከሆነ ንገሪኝ ነው እንጂ ይሄን ያህል የሚያስቆጣ ጥያቄ አይደለም የጠየኩሽ። እንዴ ዝም ብሎ የሰው ስም እየጠሩ ታውቃላችሁ ወይ ማለት እንዴት አያስቆጣም? ለምን ያስቆጣል? እኔም አሁንም መተሽ አንድ ስም ጠይቀሽ
ታውቃለህ ብትይኝ አላውቅም ወይ አውቃለሁ ነው ልልሽ የምችለው አይደል? የመጀመሪያውን እኮ አለፍኩት። ከዛ እንደገምከው ደግሞ ጭራሽ ሌላ ሶስተኛ አራተኛም እኮ ልጠይቅሽ እችላለሁ። ግን አንቺንም እንዴ በቃ አላውቅም አልኩህ እኮ። ይኸውልሽ ኢየሩሳሌም ስም መጠየቅ ይሄን ያህል የሚያስቆጣ ነገር አለ። የሚያስቆጣ ነገር ላይሆን ይችላል፣ ግን አደጋግምብኝ በቃ። ሲጀመር ማወቅ የፈለግከው ነገር በቃ ነግሬሃለሁ እኮ ከኔ ጋር ጨረስን እኮ ኢየሩሳሌም። ስለዚህ ቤት ሁኔታም ስለተወሰነ ነገር ጠይቅሻለሁ። ችግር የለም። ሽመልስና ብሌን የሚባሉ ሰዎች አላውቅም ብለሽኛል። እሺ አላስገድድሽም። ግዴታ ታውቂያቸዋለሽ አታውቂያቸው የሚለውን ነገር አልፈልግም። በቃ ማለት ካወቅሻቸው ኢትስ ታውቂያቸዋለሽ ማናቸው የሚለውን ነገር ትነግሪኛለሽ። ማታውቂ ከሆነ ደግሞ አላውቅም። ኦኬ እንደዛ ነው እያልኩሽ ያለሁት ኢየሩሳሌም። አላውቃቸው የምትይኝ ከሆነ ደግሞ ማታውቂያቸው እሺ አለፍን እኮ በእንደዛ ነገር ማለፍ እንችላለን። ግን ሁኔታ ድጋሚ እንዳትጠይቅ ነው ከዚህ ጋር ላስቆም እንጂ በዚያ የያዘ አሁን ሌላም እኮ ተጨማሪ ጥያቄ ልጠይቅሽ እችላለሁ። የምታውቂው ሰው ይሄንን ታውቂዋለሽ? ዘመድሽስ ቢሆን ይሄን ያህል የጠራሁት ልጅ ስም አሁን ሽመልስ ዘመድሽ ሆኖስ ቢገኝ ስለኔ ዘመድ ለማውራት መክሊት ብለህ መክሊትን ፈልጋ አትመጣም ነበረ እኮ። ይኸውልሽ ያ ፋርማሲ የመክሊት ነው አይደለ? እዛ ፋርማሲ ተቀጥራ የምትሰራው ራሷ ነች፣ ሌላ ሰራተኛ የለም። እሷ ነች እዛ ፋርማሲ የምትቆጣጠረው። የፋርማሲ ባለሙያ መክሊት እንደሆነች ነው የማውቀው። ስለዚህ እዚህ ቤትም ልመጣ የምችለው መክሊትን ብዬ ነው እኮ በቃ። ስለዚህ ከኔ ጋር ያለህን ነገር ጨረስክ። መክሊት ስትመጣ ወይም ትመጣለህ ወይም ደግሞ አሁን አንቺ የዚህ ቤት ሰራተኛ ከሆንሽ መቼም እዚህ ቤት እሷ ስታመጣሽ ቢያንስ ስለ ቤቱ ነገር ታውቂያለሽ አይደለ? ስለ እነሱ ልታውቂ ትችያለሽ ከራስሽ ታሪክ በተጨማሪ እነሱን። ምክንያቱም እዚህ ቤት ነው የምትውይው፣ እዚህ ቤት ነው የምታድሪው አይደለ? እዚህ ቤት የምታድሪ ከሆነ ደግሞ እዚህ ቤት ሊፈጸሙ የሚችሉ እያንዳንዱ ነገሮችን ታውቂያለሽ። ስለዛም ነው እየጠየኩሽ ያሉት። ምክንያቱም ስመጣ እኮ አንቺ የጠየኩሽን ድጋሚ ጥያቄዎች ይህን ጥያቄ ድጋሚ ለእሷም ማቅረቢያ አይቀርም። ይህን ጥያቄዎች ጠይቃታለሁ። ምክንያቱም አንቺም የዚህ ቤት ነዋሪ ነሽ፣ እሷም የዚህ ቤት ነዋሪ ነች። አንቺ ሰራተኛ ትሁኚ፣ እሷ የዚህ ቤት አለቃ ትሁን እንጂ ሁለታችሁም ተመሳሳይ ነገር ልታውቁ ትችላላችሁ። ምናልባት የተወሰነ ነገር ልደብቅሽ የምችለው ፕራይቬሲ የሆኑ ነገሮች እንጂ ታውቂያለሽ። የሷን ያህል ቤት ውስጥም የማወቅ መብት ያለኝ አይመስለኝም፣ ደግሞም የለኝም። የማወቅ መብት የለሽም፣ ግን ታውቂያለሽ። መብት ባይኖርሽም እያንዳንዱ የሚካሄዱትን ነገሮች ታውቂያለሽ። ወንጀል ቢሰራ ታውቂያለሽ። እዚህ ቤት ጥሩ ነገር ቢኖር ታውቂያለሽ። ሲጀምር ምንድነው ዓላማ? ወንጀል ቢሰራ ታውቂያለሽ ምናምን። ምን አይነት ወሬ ነው የምታወራው? ራሱ እኮ ይኸውልሽ፣ ተረጋጊ። በመጀመሪያ ተረጋጊ። ስታወሪኝ ተረጋግተሽ አውሪ። የምታወራው ነገር እኮ መጥፎ ነገር ነው ታውቀዋለህ እኮ። አሁን እኮ እኔ እንደዚህ አይነት ነገር ተደርጓል እያልኩሽ አይደለም። ተደርጓል ሳይሆን እንደዚህ አይነት ነገር ቢፈጸም ለመስጠት ራሱ እንደዚህ አይነት ነገር እንዴት ትጠቀማለህ? ማለት እንደዚህ አይነት ቃላቶችን ስትጠቀም ለምንድን ነው የምትደነግጪው? በቃ አልወድማ እኔ እኮ። ማለት ከጀርባሽ የሆነ ነገር አለ። ምን ይኖራል? እዚህ ቤት ለተልእኮ ነው የገባሽው? ችግር አለበት እንዴ? ሰውዬ ለምን አትወጣም እኮ ታዲያ? አሁን እኮ ይኸውልሽ በስነ ስርዓት ነው እየጠየኩሽ ያለሁት። እንዴ እንደዚህ አይነት ነገሮችስ ቢኖሩ ብዬ ምሳሌ ሰጥሽ እንኳን እየቀየርሽ ነው። የለህም እንጂ ጭራሽ። ይኸውልሽ ኢየሩሳሌም ተረጋጊ እያልኩሽ ነው። እንደዚህ አይነት ነገር እያነሳ እንዴ ነው የምረጋጋው እኮ። አሁን እኮ እንደዚህ አይነት አሁን ወንጀል ተፈጽሟል እኮ እያልኩሽ አይደለም፣ ግን ወንጀል ተፈጽሞም ቢሆን ታውቂያለሽ እያልኩሽ ነው። እንደ ምሳሌ እየሰጠሁሽ አንቺ ደግሞ እኮ ለምሳሌ የሚሆን እኮ ብዙ ነገር አለ። ለምሳሌ ምን አለ? ለምሳሌ ወንጀል ብቻ ነው የሚታየው አንተ እኮ። ተፈጽሞስ ቢሆን ጥሩ ነገርም እኮ ብዬሻለሁ። ጥሩ ነገሮችም ሊኖሩ ይችላሉ። እነዛ ነገሮች ቢኖሩም ታውቂያለሽ እያልኩሽ ነው። ማወቅ እኮ መብት ላይኖር ይችላል፣ ግን እያየሽ የሆነ ነገር መቼም አታልፊም አይደለ? ታያለሽ፣ ያን ነገር ትይዣለሽ። ስለዚህ እንደዚህ አይነት ነገሮች ተከስተውም ቢሆኑ ታውቂያለሽ ነው እያልኩሽ ያለሁት እንጂ እዚህ ቤት ወንጀል ተፈጽሟል እያልኩ አይደለም። እንደዚህ አይነት ነገር በቃ እንደዚህ ይሄ እናንተን ሊያስጠይቅ የሚችል አይነት ነገር እንዳልተፈጠረ እኮ እየነገርኩ ነው እኮ። ይኸውልሽ በስነ ስርዓት የምጠይቅሽን ጥያቄዎች መልሽልኝ። ማለት እንደዚህ መቆጣት ስርዓት ያለው ጥያቄ ከጠየቅ እሺ። እኔ ምንም ከስርዓት የወጣ ጥያቄ እየጠየኩሽ አይደለም። እስካሁን በስነ ስርዓት ነው እየጠየኩሽ ያለሁት። ትክክለኛ የሆኑ ጥያቄዎችን ነው ለአንቺ እያቀረብኩልሽ ያለሁት። ማለት ወደ ሌላ የሚሄዱ ወደ ምንም የሚሄዱ ጥያቄዎች አይደለም እየጠየኩሽ ያለሁት። ግን እነዚህ ወንጀል ወይ እንደዚህ ነገር ተፈጽሟል ብዬ ስጠይቅሽ ለምንድን ነው የምትቆጩ የምትጮሂው? ማለት ምንድን ነው ያረግሽው ነገር አለ እዚህ ቤት? ለምንድን ነው እኔ የማደርገው እንዴ? ምንድን ነው ፍላጎት? ሲጀመር ያልሆነን ሰው ወንጀል ውስጥ ለመክተት ነው። ፋርማሲ ማን ነው? ይህ ፋርማሲ ማን ነው? የመክሊት ነው። ይህ ቤትስ ማን ነው? የመክሊት በማን ስም እንዳለ እኔ እንዴት ላውቅ እችላለሁ? ማለት እንዳልኩሽ ነው። ልታቂ ትችያለሽ፣ ላታቂም ትችያለሽ። እኮ ግዴታ ታውቂያለሽ ሳይሆን በእሷ ስም ይሁን በባለቤቷ ስም ይሁን ያለው አላውቅም። የገቢ ምንጫቸው ምንድን ነው? ከፋርማሲው በተጨማሪ እሱ የግል ስራ አለው። ስለዚህ ፋርማሲውን ታዲያ እንዴት ሊከፍቱ ይቻሉ? ማለት ያየሁት የነበረውን በጣም ትልቅ ፋርማሲ ነው። በዛ ላይ የፋርማሲ ከተከፈተ በጣም ቅርብ ጊዜ ነው፣ ብዙ አልቆየም። ብዙ እንዳልቆየ ነው የማውቀው የፋርማሲ እና ከየት አምጥተው በምን አቅማቸው ከፈቱት?
የሰው ልጅ እኮ አሁን ላይ እኮ ባለው ነገር እኮ አይለካም። ምናልባት የመጡበት ያለፉበት መንገድ አናቅምኛ፣ እኔም አላቅም። በጣም እዚህ ቤት ብዙ የቆየው ሰው አይደለሁም። ስለዚህ አላቅም ውስጣቸው ከዛ በፊት የነበራቸውን ስራ አላቅም። በዛም ሊሆን ይችላል። ስለዚህ እኔ በምን ሊከፍቱት እንደሚችሉ ምንም እርግጠኛ ሆኜ የማውቀው ነገር የለም። ባለቤቷ ምንድን ነው የሚሰራው? የግል ስራ ስትይ ማለት ይህን ያህል ጥሩ ደሞዝ የሚያስከፍል ስራ ነው ወይስ? እኔ እንጃ፣ ያው አስፈላጊ ነው ብዬ ስላላሰብኩ እነሱም አይነግሩኝም፣ እኔም አላቅም። ግን ሹፌር እንደሆነ ነው ብዙ ጊዜ ያው ከወሬያቸው ምናምን የምረዳው እንጂ። የድርጅት ተቀጣሪ ነው ወይስ ሬድ ምናምን ነው የሚሰራው? አይ ተቀጣሪ። ስለዚህ ተቀጣሪ ደሞዝ መቼም ቢያንስ ይህን ያህል ፋርማሲ ሊያስከፍት የሚችል አይነት ደሞዝ የለውም። ስለዚህ ይህን ፋርማሲ ከየት አምጥተው? በጣም በዛ ላይ በጣም ግን ሰፊ ግቢ ነው ያላችሁ፣ ተከራዮች አሉ፣ አይቻለሁ። የተወሰኑ ነገሮች ግቢው ላይ ዞር ዞር ብዬ አይቻለሁ። የእናንተን ቤት በጣም ሌግዠሪ የሆነ ቤት ነው እና ይህን ያህል ቤት ለማቋቋም የሚያስችል የሹፌር ምን ያህል ደሞዝ ቢኖር? ይሄን ነገር እኮ አሁን እኔ ሳልሆን እነሱ ራሳቸው ነው ሊመልሱን ለሚችሉ። እኔ ምንድነኝ? ሰራተኛ ነኝ፣ እንደ ማንኛውም ሰው ደሞዝ ተከፍሎኝ የመጣው። እነሱ ከዛ በፊት ምን ይስሩ ምን አድርገው ከዚህ የባሰ መከራ አሳልፈው የሆነ ይህን ገንዘብ ያመጡት ምንም አላውቅም። እኔ ስመጣ ግን አሪፍ ሁኔታ ላይ እንዳሉ ብቻ ነው የማውቀው። ያየሁትን ነገር ከሆነ የጠየቀኝ እንደዛ ነው በቃ። ስለዚህ እሱ ነው ባለቤቷ? አዎ እሱ ነው። ማንን አስገብተሽ ነው? ካሜራውስ ምንድን ነው? ማነው እሱ ደግሞ? አንዳንድ ጥያቄዎች እናወራ ነበረ። አንቺ እኛ በሌለንበት ሰው ማስገባት ጀመርሽ? በግድ ነው ቤቱን ከፍተው የመክሊት ባለቤት ነህ አይደለ? እስኪ ካሜራውን ማስጠፋ እናንተ የመክሊት ባለቤት ነህ አይደለ? እሱ ምን ያደርግልሃል? አንተ መልስ ባለቤት የገባ ነው እያልኩ ያለሁት እኮ። እኔ ጋዜጠኛ ነኝ። ፈቅጄ አይደለም የገባሁት። አሳይቻታለሁ፣ ለሷም አሳይቻታለሁ። ከካሜራ ጀርባም የፍቃድ ወረቀት አለ፣ ለሱንም አሳይቻታለሁ። ፈቅጄላቸው አይደለም ምን ያላቃቸው ራሳቸው። አንቺ እኛ በሌለበት እሱንም ካሜራ አስገብተሽ ቤታችንን ታስቀርጭልናለሽ? ይኸውልህ ወንድሜ ተረጋጋ። የመክሊት ባለቤት ነህ አይደለ? ስለ መክሊትና ስለ ፋርማሲያቸው አንዳንድ ነገር ማወቅ ስለፈለግኩ ነው እዚህ ቤት ድረስ የመጣሁት። ስለዚህ ተረጋጋና ቁጭ በልና አንዳንድ ነገሮችን እናውራ። በግድ ነው የገቡት። እኔ ምንም የማውቀው ነገር የለም። አንቺ ነሽ እንደዚህ የምታደርገኝ። እሱ ምን አደረገ እኮ? ወንድሜ ተረጋጋ፣ አንዳንድ ነገሮችን እናውራ እኮ። እሺ አሁን ቤት ይለቀልኝ ትወጣለህ? ወንድሜ ተረጋጋ። ካሜራውንም አስጠፋልኝ እባክህ። ይኸውልህ ካሜራውም አይጠፋም፣ እኔም ወዴትም አልሄድም። ነግሬሃለሁ። መጀመሪያ ለእሷ ማሳይቻታለሁ፣ ለአንተም ማሳየት ካለብኝ ድጋሚ ያሳይሃለሁ። ይኸውልህ ይሄ ማለት የኔ ቀረጻ መታወቂያ ነው። የጋዜጠኝነት ፍቃድ አለኝ። የትኛውን ቦታ እየሄድኩኝ ቀረጻ ስራዎችን መስራት እችላለሁ። ኢንተርቪው ማድረግ እችላለሁ። ከካሜራ ጀርባም አለ የፍቃድ ወረቀት፣ እሱንም ያሳየዋል ባልደረቦች። ስለዚህ እዚህ ቤት የመጣሁት ጋዜጠኛ ነኝ። እንደ ጋዜጠኝነቴ ኢንተርቪው ለማድረግና በካሜራ ኢንተርቪው ያደረኳቸውን ሰዎች ሪከርድ አድርጌ አስቀርቼ ለህዝብ ማስተላለፍ ነው የኔ ስራ። ስለዚህ ተረጋጋ፣ ቁጭ በል። ማውራት ያለብን እያንዳንዱን ነገሮች እናውራ። ምንድን ነው እሺ የምትፈልገው ከኔ? አንተ እኮ መጠየቅ የምፈልገውን ጥያቄዎች ልጠይቅ። ደግሞ ተረጋጋና ቁጭ በል። ተረጋግተን ቁጭ ብለን እናውራ። አንቺም ተረጋጊና ቁጭ በል። እሺ በቅድሚያ ስምን እስኪ አስተዋውቅል ለተመልካቾች። እሺ ስሜ ማቴዎስ ይባላል። እሺ ማቴዎስ፣ ከመክሊት ጋር ከተጋባችሁ ምን ያህል ጊዜ ሆናችሁ? ከመክሊት ጋር ቆይተናል። አንድ 3-4 ዓመት ይሆነናል። 3-4 ዓመት ነው። ብሌን የምትባል ግለሰብ ታውቃለህ? ብሌን? እኔ እንጃ አላውቅም። ፋርማሲው ላይ ያለ ይዞታ ምንድን ነው? ማለት አንተ ምንድን ነው የስራ ድርሻ እዛ ፋርማሲ ላይ? የእኛ ነዋ ፋርማሲው እኮ። የእናንተም ቢሆን አንተ እንዴት ነው ሙያው ላይ ያለህበት ወይ የፋርማሲ ሙያ እዛ ቤት ላይ የሚፈጠሩት እያንዳንዱ ነገሮች ታውቃለህ? አይ ነው እኔ ሰው ነው የማሰራው። እኔ ሹፌር ነኝ። እዛ ራይድ ማን ነው እዛ ፋርማሲ ውስጥ ደግሞ ሰው ነው የሚሰራልኝ። ቀጠሬ ነው የማሰራቸው። ማለት ባለቤትህ ነው የምትሰራው እዛ? መክሊትን ነው ያየኋት ብዙ ጊዜ። እንዴ አንተ ሰውዬ ስለራሴም አንተ ነህ እንዴ የምነግረኝ እኮ? ለእኔ የፋርማሲያችሁን አውቀዋለሁ፣ አይቼዋለሁ እያንዳንዱ ነገር እዛ ፋርማሲ ውስጥ ሄጄም እኔ መድኃኒትም ገዝቻችሁ አውቃለሁ ከዚህ በፊት። ግን የማውቀው መክሊት እንደምትሰራ ነው። እዛ ፋርማሲ ውስጥ መክሊት እንደምትሰራ ነው የማውቀው። እኔ ደግሞ ሰው ቀጠሬ ነው የማሰራው አልኩህ እኮ። ባለቤትህ ነች መክሊት አይደለ? መክሊት ባለቤቴ። ስለዚህ እሷን ቀጥራት ነው የምታሰራት እዛ ፋርማሲ? ሰውዬ ምንም እየተግባባን አይደለም እኮ። ወይ ካሜራውን ታጠፋልኝና በስርዓት እናውራ፣ ወይ ደግሞ ካሜራችሁን ሰብስባችሁ እዛ ከኋላ ውጡልኝ ከቤቴ። እንዴ ለምን ካሜራው መጥፋቱን ለምን ፈለግከው? ማለት የምትፈራው የምትሰጋው ነገር አለ? ምንድን ነው የሚያስፈራኝ? ታዲያ ካሜራ መጥፋቱን ለምንድን ነው የፈለግከው?
ነገርኩ እኮ እኔ ሰው ቀጥሬ ነው የማሰራው። እሷ ባለቤቴም ትሁንም ምንም ትሁን በቃ ሰው ቀጥሬ ነው የማሰራው አይደል? ፋርማሲ እኮ መክሊት ባለቤት ነች አይደለ? ባለቤት ከሆነች ደግሞ እሷን ነው ቀጥረህ የምታሰራት ነው ወይስ እንዴት ነው? እኔ እሷን ቀጥሬያት አይደለም። እሺ ሌላ ሰው በትዳር መሀልም እየገባ ነው። ኖ እኔ በትዳር መሀል እየገባኝ ነሽ። በትዳር መሀል እየገባኝ አይደለም። ምንድን ነው የገቡት? እኔ ፈቅጄላቸው አይደለም። ይኸውልህ ማነው ማቴዎስ፣ ይኸውልህ ተረጋጋ። እኔ እኮ ልጠይቅ የመጣው ስለ ፋርማሲያችሁ፣ ስለ ትዳራችሁ፣ ስለ ኑሯችሁ ነው እንጂ ሌላ ጸብ ለመፍጠር ወይም ደግሞ በሁለታችሁ መካከል ለመግባት ፈልጌ አይደለም። ግን እኔ እዛ ፋርማሲ ተመላልሻለሁ። እዛ ፋርማሲም ከስተመራችሁ ነኝ። መድኃኒትም ገዝቻችሁ አውቃለሁ ከዚህ በፊት። እዛ ፋርማሲ ሲሄድ ግን የማገኘው መክሊትን ነው። በስም መክሊት እንደምትባል ነው የነገሩኝ። ከዛ በኋላ ደግሞ ያንተ ባለቤት እንደሆነች ነው የማውቀው መክሊት። ስለዚህ መክሊትን ቀጥረህ ነው ወይ የምታሰራት ወይስ ደግሞ ለምን ገብታ ነው እዛ? ታዲያ ማረፍ አትችልም ከስራ ስትገባ ማለት ፋርማሲ መድኃኒት የሸጠች ነው የምታርፈው? የራሳችን እኮ ነው አይደል? መፍቷ ነው። እየገባች መውጣትም ትችላለች። ይኸውልህ ማቴዎስ ማለት ትክክለኛ መረጃ ብትሰጠኝ ሀብተው የሚሰሩበትን ስራ ለምን መተህ ትረብሻለህ? በቃ ይኸውልሽ ኢየሩሳሌም ተረጋጋ። እሺ መሰለኝ እሱ ምን አደረገ ማቴዎስ? ይኸውልህ አያ ምን እንዳደረገ እኔ መጀመሪያ የማትግቡ ብያችሁ ነበረ እኮ። ይኸውላችሁ ተረጋጉ ሁለታችሁ፣ አንተም ተረጋጋ፣ አንቺም ተረጋጊ። ግን ይኸውልህ እኔ ስለ መክሊት አንዳንድ ነገሮችን አውቃለሁ። እዛ ፋርማሲ እንደምትሰራ አውቃለሁ። ምናልባት ሰራተኛ ኖሮ ወይ አባራችሁን አላውቅም። በዛ ላይ የፋርማሲ ከተዘጋ 2 ቀን ሆኖታል። ከ2 ቀናቶች በፊት ተዘግቷል። ያ ፋርማሲ የለም፣ ሰው የለበትም። በቃ እንደተዘጋ ነው የማውቀው። ለምን እንደተዘጋበት ምክንያት ማለት ለ2 ቀን ስራ አልሰጠንም እስካሁንም። ዛሬም ላናገራት ሄጄ ነበር። እንደው መክሊት ለወራት በሚሄድበት ሰዓት ዝግ ሆኖ ነው ያገኘሁት። ከዛ ነው ቤታችሁ እንደሆነ ተነገረኝ። የተወሰነ ጊዜያትም እሷን በምከታተልበት ሰዓት ላይ ወደዚህ አካባቢ ስትገባ ስላየው እዚህ ቤታችሁ እንደሆነ በቃ ጠርጥሬም ነው ቀጥታ የመጣሁት። እና የተዘጋበት ምክንያት ምንድን ነው? በቃ ሁለታችንም ስላልተመቸን እሷም ስራ ስለነበረች ሰራተኛዋ በየሆነ አጋጣሚ ተቀያየምንና ለ1-2 ቀን አባረርናት። ከዛ በኋላ በቃ በዛ ምክንያት ዘጋን። እኔም እዛ መዋል አልቻልኩም፣ እሷም ደግሞ ስለማይመቻት ነው። እሷን እዛ አየዋት፣ እሷ ሸጠችልኝ ምናምን የምትለው ደግሞ መፍቷ መሰለኝ አይደለ? በቃ እየመጣች አንዳንዴ ከስራም ስትገባ ማረፍ ትችላለች፣ ወይ ደግሞ እዛ ያሉትን ሰራተኞችን ለምሳ ልታሳርፋቸው ትችላለች እኮ። ችግር የለውም። እኔ እኮ ለምን ሸጠች ወይም ደግሞ ለምን ገባች እያልኩ አይደለም። ግን ዩዥዋሊ እኔ በጣም ብዙ ጊዜ እዛ ፋርማሲ በመመላለስበት ሰዓት መክሊትን ነው እያየኋት ያለው። ሰራተኛ የሚባል ግለሰብ አላየሁም። ስራ ለቆ ምን ሰው ስራ ቦታ ያመላልሳል? እኔ ጋዜጠኛ ነው ስራዬ። ጋዜጠኛነት ደግሞ ምርመራንም ያካሂዳል። እያንዳንዱ ሰዎች ፋርማሲ ላይ ሄደው ነው እንዴ? ታዲያ እያንዳንዱ ሰዎች ለምንድን ነው የምትከታተለው? ስለ ፋርማሲው ለማጥናት ግዴታ እዛ ፋርማሲ መሄድ አለብኝ። እኔ ስለ ፋርማሲውና ስለ እነሱ ህይወት ነው ማጥናት የፈለኩት የነበረው። ያንን በማይበትም ሰዓት መክሊትን አየኋት። አንቺንም አይቼሻለሁ ከዚህ በፊት። አንቺንም ወደዚህ ሰፈር ስትመጪ አይቼሻለሁ። ለዛ ነው እስካሁንም ያላናገርኩሽ። ምንድነው ያለው ከጀርባሽ ያለው ነገር ማጣራት ስለፈለኩኝ ነው። ከጀርባዬ ምን አለ? ምን ትሁኚ አላውቅም። ለዛ ነው ይኸውልህ ማለት አንተ እዛ ፋርማሲ እያንዳንዱ የሚሸጡ የሚገቡትን ነገሮች ሁሉንም ነገር ታውቃለህ እንዴ? እና ለምን አላውቅም? ስለዚህ ብሌን የምትባል ግለሰብ ታውቃለህ ማለት ነው። ነገርኩ እኮ ሰውዬ። እሷ ለረፍትም ሊሆን ይችላል የምትሄደው። ባለቤት ናት አልከኝ አይደል? ኖ እኔ መክሊት አይደለም እያልኩ ያለሁት ብሌን እያልኩ ነው። ማናት ብሌን? ደግሞ እኔ እሷን አላውቃትም የምትባል ልጅ። እንዴ አንተ ስንት አይነት ሰው ነው ቆይ የምትጠራብኝ ዛሬ? እኮ ከእናንተ መድኃኒት እየተገዛ ወደ እሷ እንደሚሰጣት መረጃ ደርሶኝ የመጣሁት። ብሌን ለምትባል ግለሰብ ከእናንተ ፋርማሲ ወጣ መድኃኒት ይሰጣት ነበር ለሷ። ስሟንም ዛሬ ነው የሰማሁት ካንተ። እንዴ እኮ እንዳለ እንዳንዳንዱን የሚሸጡትን መድኃኒቶች ካወቅ መቼም ያለ ሐኪም ትእዛዝ ምንም አይነት መድኃኒት አይሸጥም አይደል? የትኛውም ፋርማሲ ላይ ያለ ሐኪም ትእዛዝ የትኛውም መድኃኒት አይሰጥምም አይሸጥም። ስለዚህ በሐኪም ትእዛዝ የሚሰጥ ከሆነ ለብሌን ተደርጎ ሁሌ ነው። ምክንያቱም በጣም ብዙ መድኃኒት ነው ለሷ ሲሰጣት የነበረው። ግን ሁሌ ተመሳሳይ መድኃኒት ሆኖ በየጊዜው ከእናንተ እየተመጣ እንደሚወሰድ ነው የደረሰኝ መረጃና ያለኝ ማስረጃ የሚጠቁም። ስለዚህ ብሌን የምትባል ግለሰብ ታውቃለህ፣ የሚሰጣትን እያንዳንዱ መድኃኒት ታውቃለህ ማለት ነው። እኔ ስለ መድኃኒቶቹ ነው እንጂ ማቅ ለማን ይሰጥ ለማን እንትን ይበል ምንም የማውቀው ጉዳይ የለኝም። ማለት ያለ ሐኪም ትእዛዝ ትሰጣላችሁ ማለት ነው መድኃኒት? እኔ እንደሱ አላልኩም። እኔ ወንድም ምን ሆነህ ነው አንተ ዛሬ እንደዚህ ካሜራ ይዘህ ቤቴ ውስጥ እንደዚህ አይነት ጥያቄ የምጠይቀኝ? እኮ የምጠይቅ ጥያቄዎች አሁን ይኸውልህ፣ ያለ ሐኪም ትእዛዝ መድኃኒት የማትሰጡ ከሆነ ከሐኪም የሚመጣው ትእዛዝ እያንዳንዱን ታውቁታላችሁ፣ ታዩታላችሁ። ሁልጊዜ የሚሰጥ መድኃኒት ከሆነ ደግሞ ወይ ሊስት ይኖራቸዋል ከመድኃኒት ትእዛዙ ተጨማሪ ወይ ደግሞ የምታውቀው ነገር አለ። ያ መድኃኒት ትእዛዝ ሁሌ ሲመጣ ታውቃለህ ማለት ነው። ጠይቀሃል? መክሊትን ጠይቀሃታል? መክሊት ፋርማሲ ውስጥ የለችም። ፋርማሲ ከተዘጋ 2 ቀን ሆኖታል። እሱ ደግሞ ባለቤቷ ነው አይደለ? ባለቤቷ ከሆነ ያውቃል፣ ስለሚስቱ ያውቃል። መጠየቅ በፊት ማለት ነው። እሷ ናት የምትሰራው አልክ አይደለ? ሊስትም ይኖር የሐኪም ትእዛዝም ይኖር እሷን ነው የምትጠይቃት።
እንዴ ይኸውልህ ባለቤቷ ነኝ። ስለ መድኃኒት ቤቱ ስለ ፋርማሲው እያንዳንዱ ነገር አውቃለሁ ብለሃል አይደለ? ስለ መድኃኒት ቤቱ ስለ ፋርማሲው እያንዳንዱ ነገር የምታውቅ ከሆነ ደግሞ ይህንን ነገር ታውቃለህ አብሮ በተጨማሪ ማለት ነው። ነገርኩህ እኮ እኔ ስለ መድኃኒት ቤቱ ነው እንጂ ማቅ አንድ መድኃኒት ይግባ 3 መድኃኒት ይግባ በሐኪም ትእዛዝ ይውሰዱ በራሳቸው ጽፈው ይውሰዱ ማውቀው ነገር የለም። ይቻላል እንደዛ አይነት ስራ አንተ ሰው ጽፎ ከመጣ ትሰጣለህ ማለት ነው መድኃኒት? እኔ እኮ ሽጬ አላቅም ወንድሜ ምን እያልከኝ ነው? እኮ ስለ መድኃኒት ቤቱ እያንዳንዱ ነገር የምታውቅ ከሆነ ደግሞ ሁሉም ዲቴል እያንዳንዱ ስለ መድኃኒት ቤት ውስጥ ምን ይሰራ ምን አይነት መድኃኒት ዛሬ ይገባ ምን ይሸጥ እያንዳንዱ ነገር ታውቃለህ ማለት ነው። እኔ መድኃኒቱ ሲገባና ማን ነው ስናስወርድ ላቀ እችላለሁ ባለቤት እስኮንኩ ድረስ አይደለ? ከዛ ውጭ ግን እንደዚህ አንድ ባንድ በወረቀት ይዘው እየመጡ የሚገዙትን አላቅም በቃ ነገርኩህ አይደል? ስለዚህ መድኃኒት ቤቱን አትቆጣጠርም ማለት ነው። ባለቤት ብቻ አንቺም ትቆጣጠሩ። ስለዚህ ይኸው ልክ እኔ የጠየቅኩህ መጀመሪያም ሁለታችሁም ከሆናችሁ የዚህ መድኃኒት ቤት ባለቤት ሁለታችሁም ግን ከዚህ መድኃኒት ቤት ጋር ግንኙነት ካላችሁ በትዳርም ቢሆን ብቻ አላቅም ይህ መድኃኒት ቤት የሁለታችሁ ከሆነ እሷ የምትሰራውን እያንዳንዱ ነገር ታውቃለህ። እሷ ምን እንደምታደርግ እዛ መድኃኒት ቤት ውስጥ ምን እንደሚደረግ እያንዳንዱ ምን ተሸጠ ዛሬ ምን ሲሸጡ አለ ምናምን እያንዳንዱ ነገር ታውቃለህ አይደለ? እኔ እንደዚህ አይነቱን ቁጥጥር የሚያክል እኔ እንትን እቆጣጠራለሁ እያልኩህ አይደለም እኮ ሰውዬ። ስለዚህ ይኸውልህ መጀመሪያ አስጠይቅኩ ያንዳንዱ ዲቴል መረጃ አለኝ ስለዚህ መድኃኒት ቤት ምክንያቱም የኔና የባለቤቴ የጋራ ንብረት ነው ስላልክ ነው። አንድ ነገር ልንገራው ይሄንን ሁሉ ጊዜ በትዕግስት አዳምጫለሁ ይሄን ሁሉ ሰዓት ተነስተህ ትወጣልኛውን ከቤቴ። ይኸውልህ ተረጋጋ ወንድሜ ወዴትም አልወጣም። እሺ ተነስተህ ውጣልኝ። የምፈልገውን መረጃ ልውሰድና እወጣልሃለሁ ግን የምፈልገውን መረጃ ካንተ ስለሞት ካሜራችሁንም ማስጠፉልኝ። ምንም ካሜራው አይጠፋም ካሜራው አይጠፋም። ወጣልኝ እያልኩ ነው ሰውዬ። እኔ ወዴትም አልወጣም። ተረጋጋ ደግሞ ትመጣለህ አስፈላጊ ወንድሜ ይኸውልህ ተረጋጋና ቁጭ በል። እኔ ወዴትም አልወጣም። ከዚህ በላይ የማውራክ ነገር የለም። በገዛ ቤት የመጣ ደግሞ ትዳሬ ልታፋርስብኝ ነው። ይኸውልህ እኔ ወዴትም የምወጣበት ነገር የለም። በቃ የምፈልገውን መረጃ ልውሰድ። ካሜራውንም ማስጠፋልኝ። አይጠፋም ካሜራው አይጠፋም። ወጣልኝ እሺ ከቤቴ። ተረጋግተህ ቁጭ በል እያልኩ ነው። ከዚህ በኋላ እኔ ካንተ ጋር ተረጋጋና ቁጭ በል የለም አልኩህ አይደለ? ይኸውልህ ተረጋጋና ቁጭ በል። ይኸውልህ ወንድም አሁን ለምን አትወጣም? በቃ አንተም ተረጋግተህ ቁጭ በል። አንተም ተረጋጋና ቁጭ በል። ምንም እናወራክ ነገር የለም። በቃ ካለ መክሊት ስትመጣ ትመጣለህ። በቃ አለቀ። ይኸውልህ ስለ የመክሊት ባለቤት ነህ አይደለ? መክሊትን የምጠይቃት ጥያቄዎች እያንዳንዱን አንተን እጠይቃለሁ። እሷ ስትመጣ መጠየቅ ትችላለህ። ወንድም ይኸውልህ እየሰማኸኝ ነው አይደለ? እዚህ በላይ እኔ ደግሞ ላወራክ እዚህ ፋርማሲ ላይ ወንጀል እየተፈጸመ ነው። ይገባሃል አይደል? በገዛ ድርጅቴ ደግሞ ወንጀለኛ እያልኩኝ ነው። መድኃኒት ቤታችሁንም አዘጋለሁ ላሳሰራችሁም እችላለሁ እያንዳንዳችሁን። እሱን የምናየው ነው የሚሆን። አሁን እባክህ ከቤት ይወጣልኝ። እንደዚህ አይነት ነገር ነው የምትወራው። ተረጋጋና ቁጭ በል እያልኩ ነው። እኔ ማናገርህ ነገር የለኝም። ከዚህ በላይ ሰዓት የለኝም። የምጠይቅህን እያንዳንዱ ጥያቄዎች የመመለስ ግዴታ አለብህ። ከስራ ማውጣው ሰውም ስላለ ሹፌር ነኝ እኮ ተቀጥሬ አይደለም የምሰራው። ተቀጥረህ ትሰራለህ ግን ወጣልኝ እባክህ። ምንም ጊዜን አልፈጅም 5 ደቂቃ ነው የምፈጅብህ። እያንዳንዱን ነገር ትነግረኛለህ። የምጠይቅህን ጥያቄዎች ከመለስክልኝ በኋላ ካሜራዬን ሰብስቤ መሄድ ወዳለብኝ አካል እሄዳለሁ። ችግር የለውም። እንደዛ ከሆነ ካሜራንም አንተ እዚሁ ይዘህ ቁጭ በል። ልውጣልህ ከእኔ ወዴትም አትወጣም። በቃ በል ና ተረጋጋና ቁጭ በል። ወዴትም አትወጣም። ና ተረጋጋና ቁጭ በል። ተረጋጋና ቁጭ በል። ና ወዴትም አትወጣም። ቁጭ በል ተረጋጋና። እስካሁን በስነ ስርዓት እያናገርኩ ነው። ይገባል አይደል? በስነ ስርዓት እየጠየቅኩ ነው። በስነ ስርዓት እያናገርኩ ነው። ኃይል እንድጠቀምና ከካሜራ ጀርባ ያሉ አባላቶች እንድጠቀም እንዳታስገድደኝ። ተረጋጋና ቁጭ በል። እያንዳንዱ የምጠይቅን ጥያቄዎች ትመልስልኛለህ። እና አንቺ ተረጋጊና ቁጭ በል። ከዚህ በላይ ምንድነው መልስልህ? የምጠይቅን ብዙ ጥያቄዎች አሉ ገና ያልጠየቁ ገና አልጀመርኩኝም። ጥያቄ የምጠይቅ ቁጭ በል። አንቺ ተረጋጊና በስነ ስርዓት እኮ በህጋዊ መንገድ ከመጣ እኮ እንደዚህ ማድረግ እኮ የምችል አይመስለኝም። አችልም ሲጀመራል አይውልሽ እኔ ህጋዊ ሰው ነኝ። ፍቃድ አይተሻል አይደለ? ካሜራ ጀርባ ያስቱን ፍቃድ አይተሻል። ከስራ አስቀርቶ የግድ ትቀመጣለህ ምናምን ብሎ ጉልበት ተጠቅሞ አንቺ ነሽ እንጂ እኔ ሳልኖር ያለኔ ፍቃድ እያስገባሽ እንደዚህ መታረጋችሁ አርጎ እንዳስቀመጡ አላየህም እንዴ? በግድ ነው የገባው። አይውልሽ ምንም በጉልበትም አይደለም የገባ ነው። ፍቃድ አሳይተንሻል። በስነ ስርዓት ነው የገባ ነው። የሉም ብለሽ አንቺ ራሱ እኮ ከበር መመለስ ትችይ ነበር አይደል? እኔ ፈቅጄ ለኔ የገባው መጀመሪያ ፈቅጄ። አሁን እሱን አትጠይቂው፣ እኔን አናግሪኝ እስኪ። ማን በቃ እኔና ባለቤቴ በሌለንበት እዚህ ቤት ውስጥ ማንን አታስገቢው? አንቺ ነሽ እንደዚህ የሰራሽኝ። እሱማ ምን አረገ? ይኸውላችሁ አሁን እዚህ ጋር መጠቃቀቃችሁ ነው። ምንም አታስገቢ እያልኩሽ አየሽ አይደል? እነሱ የሚሰሩትን ስራ አየሽ አይደል? በገንዛ ቤቴ አስገብተሻቸው ወንጀለኛ እያለኝ ነው ዛሬ ደግሞ አየሽ።